ጤና ይስጥልኝ። የለተሰኞ ታህሳስ 20 2018 ዓ.ም የዋዜማ አበይት ዕለታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ኢትዮ ቴሌኮም በተወሰኑ የአገልግሎት ጥቅሎች ላይ የ23 በመቶ አማካይ የዋጋ ጭማሪ ማድረጉን ዛሬ ሰኞ ታህሳስ 20 በማህበራዊ ትስስር ገጹ በኩል ባሰራጨው መረጃ አስታወቀ። በዚህም መሰረት በቴሌ ብር በኩል በ10 በመቶ ቅናሽ ሲገዛ የነበረው ጥቅል ወደ 20 በመቶ ከፍ እንዲል መደረጉን ተቋሙ ገልጿል። በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለማድረጉን ያወሳው ኩባንያው በተለይም ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች ባሉበት እንዲቀጥሉ መወሰኑን ገልጧል። የታሪፍ ማሻሻያውን ማድረግ ያስፈለገው በአሁኑ ወቅት ባለው የማክሮ ኢኮኖሚ ሁኔታ የስራ ማስኬጃና የካፒታል ወጪዎች በመጨመራቸው የአገልግሎት ጥራቱን በዘላቂነት ለማስጠበቅ አስፈላጊ ሆኖ ስላገኘው መሆኑን ተቋሙ ባሰራጨው መረጃ ጨምሮ ጠቅሷል። ብሔራዊ ባንክ ፈቃድ የሌላቸውን የገንዘብ አስተላላፊ ኩባንያዎችንና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም አገር ውስጥ የሚገኙ የሐዋላ ተቀባዮችን ችግር ላይ ይጥላል ሲል ማምሻውን ባወጣው ማሳሰቢያ አስጠነቀቀ። ባንኩ በውጭ ሀገር በሚገኙ የሐዋላ አስተላላፊዎች ላይ ብቻ ሳይሆን በአገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይ እርምጃ እየወሰደ መሆኑን ገልጧል። ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ገንዘብ የሚልኩላቸውን ዘመዶቻቸውንና ወዳጆቻቸውን ከእንግልት ችግር ለመጠበቅ ህጋዊ አማራጮችን ብቻ እንዲጠቀሙ ባንኩ አሳስቧል። ባንኩ ሽጌ፣ አዱሊስ፣ አቫንቴ፣ ሬድሲ፣ ወርልድ ዳይሬክት ሊንክ፣ ራስማፔ፣ ዩኤስ ዋየር፣ ዞላ እና ታጅ ለአብነት በአገር ውስጥ ፍቃድ የላቸውም ብሏል። የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት ትላንት ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃል የናይል ተፋሰስ ሀገራትን አስጠነቀቁ። አብደላቲ አንዱ የግብጽ ቀይ መስመር ከድርሻዋ አንድም ጠብታ ውሃ አለመውሰድ መሆኑን ጠቅሰዋል። ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት አብደላቲ አስጠንቅቀዋል። አብደላቲ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጪ ማንም የተፋሰሱ አገር ግድብ እንዳይገነባ ጭምር አሳስበዋል። በተለይ የኢትዮጵያው ታላቁ ህዳሴ ግድብ ከተመረቀ ወዲህ የግብጽ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ ውሃ አጠቃቀም ላይ ያነጣጠሩ ተከታታይ ማስጠንቀቂያዎችን በማውጣት ላይ ናቸው። የሶማሊላንድ መንግስት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ የተደረሰው ስምምነት ዲፕሎማሲያዊና ኢኮኖሚያዊ ይዘት ያለው እንጂ ለእስራኤል ወታደራዊ ጦር ሰፈር መስጠትን እንደማይጨምር አስታወቀ። የሶማሊላንድ ፕሬዝዳንታዊ ጽህፈት ቤት ኃላፊ ከድር አብዲ እስራኤል ለሶማሊላንድ የሰጠቻት እውቅና በማናቸውም አረብ አገር ወይም እስላማዊ አገር ላይ ያነጣጠረ አይደለም ብለዋል። የእስራኤል እውቅና ሶማሊላንድ ከአረቡ ዓለም ጋር ያላትን ግንኙነት በሚጎዳ መልኩ የተሰጠ እንዳልሆነም አብዲ አብራርተዋል። የሶማሊላንድ መንግስት ይህንን ማብራሪያ የሰጠው በርካታ የአረብና መካከለኛው ምስራቅ ሀገራት የእስራኤልን ውሳኔ በብርቱ መቃወማቸውን ተከትሎ ነው። ግብጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ተሰብስቦ እንዲወያይ ጠየቀች። ግብጽ የህብረቱ የሰላምና ጸጥታ ምክር ቤት የእስራኤልን ውሳኔ ውድቅ እንዲያደርግም ጥሪ አድርጋለች። በተያያዘ የተመድ ጸጥታው ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ለመምከር ዛሬ ይሰበሰባል ተብሎ ይጠበቃል። ሆኖም በተመድ ቻርተር መሰረት የጸጥታው ምክር ቤት ለአዲስ ሀገር እውቅና የመስጠትም ሆነ የመንፈግ ስልጣን የለውም። ጸጥታው ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ የጠራችው የምክር ቤቱ ተለዋጭ አባል የሆነችው ሶማሊያ ናት። ጸጥታው ምክር ቤት ለስብሰባ ከመቀመጡ ቀደም ብሎ 21 የሙስሊምና አረብ ሀገራት የእስራኤልን ውሳኔ በመቃወም የጋራ መግለጫ አውጥተዋል። ሶማሊያ እስራኤል ለሶማሊላንድ የሰጠችውን እውቅና እንድታነሳ ያሳሰበች ሲሆን እስራኤል በበኩሏ በውሳኔዋ ላይ የሚነሳባትን ተቃውሞ ግብዝነት በማለት አጣጥለዋለች። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።